ስፖርት መስራት ቆይታችኋል ብዬ ላስብ። ምናልባት ወራትን ወይም ደግሞ አመታትን አስቆጥራችኋል። እያንዳንዱ የፊትነስ ኮንቴንት የሚነግራችሁን ነገሮች፣ እያንዳንዱ ኢንፍሉዌንሰር የሚነግራችሁን ፕላኖች እየተከተላችሁ ብዙ አመታትን አስቆጥራችኋል። ካሎሪያችሁን ትራክ ታደርጋላችሁ፣ ጂም በየቀኑ ትገባላችሁ፣ ከባባድ ኪሎችን ታነሳላችሁ። በየቀኑ ራሳችሁን ለማሻሻል ከምትፈልጉት በላይና ከሚሰማችሁ ስሜት በላይ እየበለጣችሁና እየተሻሻላችሁ ለመምጣት ሁሌም ትሞክራላችሁ። ነገር ግን አሁንም ቢሆን እፈልገዋለሁ እመኘዋለሁ የምትሉትን የሰውነት ቅርጽም ሆነ የጉልበት መጠን ማግኘት አልቻለም። ይሄ ነገር የሆነው በምን ይመስላችኋል? አብዛኞቻችሁ ብዙ ሰዓት ጂም ቤትን ብታሳልፉ ያንን ኤነርጂ ያንን ሰዓት እያቃጠላችሁት። ምክንያቱም አንድ ሰው አመት ወይም ደግሞ 2 አመት ጂም ቤት ውስጥ ስፖርት እየሰራ ሰውነቱን ለውጥ ካላየ ከጂም ቤቱ ሳይሆን ወይም ደግሞ ሰውነቱ መቼም የማይለወጥ ስለሆነ ሳይሆን በአጠቃላይ ጂም ቤት ሄዳችሁ የምትሰራቸው ኤክሰርሳይሶች ትክክል አይደሉም ማለት ነው። ዛሬ አውቃለሁ ብላችሁ የምታስቡትን እንዳለ የስፖርት እውቀት ወይም ደግሞ የፊትነስ እውቀት እንደማታውቁ ዝርዝር አድርጌ እነግራችኋለሁ። ለምን ካላችሁኝ ሰውነታችሁን ማሻሻል የምትችሉት፣ ጡንቻ ማጎልበት የምትችሉት፣ ጥንካሬ ማምጣት የምትችሉት እነዚህን ስህተቶችና እስከዛሬ ደጋግማችሁ ስትሰሩት የነበሩትን ስህተቶች በደንብ ስታውቁት። ስለዚህ ያንን ስህተት ደግሞ ዛሬ እነግራችኋለሁ ማለት ነው። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። አብዛኛው ሰው ስፖርት መስራት ወይም ደግሞ ጂም ቤት ውስጥ መግባት ሲጀምር የሚሰማው ነገር ወይም ደግሞ የሚያደርጋቸው ነገሮች ሌሎች የተሳሳቱ ሰዎች የሚያደርጉትን ነገር ነው። እነሱም ከሌላ ከተሳሳተ ሰው የሰሙትን ነገር ነው የሚሰሙት። ለምሳሌ አንዱን ነገር ልንገራችሁ። አብዛኛው ሰው በጣም ግብዳ ኪሎ ማለትም የማይችሉትን ኪሎ መግፋት ነው ሰውነታቸውን የሚያገብድ ወይም ደግሞ ጡንቻቸውን የሚለውጥ የሚመስለው። ይሄ ግን ትልቅ ስህተት ነው። ስኳት 100 ኪሎ ማድረግ የምትችሉ ከሆነ በጣም ጠንካራ ናችሁ። ቤንች ፕረስ 150 ወይም ደግሞ 120 ኪሎ መግፋት የምትችሉ ከሆነ በጣም ጠንካራ ናችሁ። ያ ማለት ግን የሚያምር ደረት፣ ትልቅ ደረት አላችሁ ማለት አይደለም። ምክንያቱም ስትሬንግዝ እና ኤስቴቲክስ ሁለት የተለያዩ ነገሮች ናቸው። ኤስቴቲክ ፈልጋለሁ ስትሉ የምትሰሩት ኤክሰርሳይስ እና ስትሬንግዝ ፈልጋለሁ ስትሉ የምትሰሩት ኤክሰርሳይሶች ፍጹም የተለያዩ ናቸው። ኤስቴቲክ ለማምጣት ወይም ደግሞ የሚያምር ሰውነት ለማምጣት ያን ያህል ኪሎ መግፋትም አይጠበቅባችሁ። የተለያዩ ነገሮችን ሰርታችሁ ደረታችሁን ሊነኩና ሊያሰሩ ሞር ቴንሽን ሊያመጡ የሚችሉ ኤክሰርሳይሶችን ብቻ ሰርታችሁ ኤስቴቲክ ማምጣት ትችላላችሁ። ስትሬንግዝ ማምጣት ስትፈልጉ ደግሞ ሌላ የተለዩ ኤክሰርሳይሶች ለብቻው የተመደቡለት ኤክሰርሳይሶች አሉ። ስትሬንግዝ ማለት እነዚህ መስሎች ወይም ደግሞ ጡንቻዎች በአንድ ሰዓት ላይ ምን ያህል ፎርስ ወይም ደግሞ ጉልበት ማመንጨት ይችላሉ የሚለውን ነው የሚለካው። ግሮዝ የሚባለው ወይም ደግሞ የጡንቻ እድገት ወይም ደግሞ የጡንቻ ማጎልበት የምንለው ደግሞ የተለያዩ ቴንሽኖችና የተለያዩ ወርክአውቶችን ስትሰሩ ጡንቻችሁ በምን ያህል መንገድ ነው ሪስፖንድ የሚያደርገው ለነዛ ቴንሽኖች የሚለውን ሜጀር የሚያደርገው። ሁለቱ የሚቀራረቡ ሀሳቦች ናቸው፣ ነገር ግን አንድ አይነት የሚባሉም አይደሉም። ስለዚህ መምረጥ ይኖርባቸዋል። ማለትም ሁለቱንም አንድ ላይ ማምጣት አትችሉም ማለት አይደለም። ኤስቴቲክም ስትሬንግዝም አንድ ላይ መምጣት የለበትም ወይም ቡድን መምረጥ አለባችሁ እያልኩ አይደለም። ነገር ግን ኤስቴቲክ ፈልጋለሁ እንዲያውም በፍጥነት ፈልጋለሁ የምትሉ ከሆነ የስትሬንግዝ ወርክአውቶችን ወይም ደግሞ ከባባድ የሚባሉ ኪሎችን ማንሳት አይጠበቅባችሁ። ስትሬንግዝ ፈልጋለሁ ስትሉ ደግሞ በዛው ልክ የኤስቴቲክስ ወይም ደግሞ በሳምንት 3-4 እየሰራችሁ ብቻ የምታሳልፉት ነገርም አይደለም ማለት ነው። ዋናው ነገር መለየትና ለኔ ምን ይመችኛል የሚለው ማወቅ ነው ማለት ነው። አሁን ደግሞ በጣም ወሳኝ ስለሆነው ነገር ልንገራችሁ። ቴንሽን ይባላል። ብዙ ጊዜ ደጋግሜ ስናገረው ሰምታችሁ ሊሆን ይችላል። ጡንቻዎቻችን የሚጎለብቱት ወይም ሪስፖንድ የሚያደርጉት ለቴንሽን ነው። መስል ግሮዝ የሚባለውን ነገር ማየት የምንጀምረው ቴንሽን ያንን መስል ላይ ማብዛት ከጀመርን በኋላ ነው። በቃ መስላችን የሚያገባው በዛ ሰዓት ውስጥ ምን አይነት ቴንሽን አስቀምጠናል፣ ታርጌቱን ነክተናል የሚሉትን ነው ካልኩሌት አድርገው መስሎቻችን ለነዛ ቴንሽኖች ሪስፖንድ የሚያደርጉ። ለምሳሌ አንድ ኤግዛምፕል ልስጣችሁ። 25 ኪሎ ከርል ማድረግ ትችላላችሁ፣ 20 ኪሎ ከርል ማድረግ ትችላላችሁ ብዬ ላስብ። ነገር ግን 25ቱን ከርል የምታደርጉት እየከበዳችሁ ፎርማችሁ ተበላሽቶ ነው ብዬ ላስብ። ምክንያቱም ተለቅ እያለ ስለሄደ ማለት ነው። 20 ኪሎውን ደግሞ በትክክለኛ ፎርምና ትንሽ ድግግሞሽን አብዝታችሁ መስራት የምትችሉት ኪሎ ነው ብዬ ላስብ። አሁን ከሁለቱ የትኛው ይመስላችኋል ለእጃችሁ አሪፍ ጡንቻ የሚያመጣው? መልሳችሁ 20 ኪሎ ከሆነ ትክክለኛው መልስ ነው።
ምክንያቱም 20 ኪሎውን ስትሰሩ በትክክለኛ ፎርም ነው የምትሰሩት። እጃችሁ ሙሉ ተለጥጦ ሙሉ ሬንጅ ላይ ሆኖ ነው የምትሰሩት። ያ ደግሞ ቴንሽኑ እንዲብስ ያደርገዋል። ቀስ ብላችሁና ኮንትሮልድ አድርጋችሁ ስለምትሰሩት ይሄ ኤክሰርሳይዝ ሞር የተሻለ ቴንሽን ስለሚያመጣ ሞር የተሻለ መስል ግሮዝ ያመጣል ማለት ነው። 25 ኪሎ ግን ትንሽ ሬፕ ነው መስራት የምትችሉት። ሁለተኛ ደግሞ እንደፈለጋችሁት ፉል ሬንጅ አትሰሩም፣ ምክንያቱም እየዛለና እየከበዳችሁ ስለሚመጣ ኪሎ ማለት ነው። ስለዚህ ዋናው ነገር ከክብዳ ኪሎ ወይም ደግሞ ከትልቅ ኪሎ አይደለም ማለት ነው። ዋናው ነገር የትኛው ኤክሰርሳይዝ ሞር ቴንሽን ያመጣልኛል ጡንቻዬን ለማጎልበት የሚለው ነው ማለት ነው። አሁን ደግሞ ከቴክኒካል ፓርቱ እንውጣና ወደ ኒውትሪሽን እንሂድ። እኛ ሀገር በተለምዶ ስፖርት መስራት ብቻ ነው እንጂ ስፖርት ሰርተን ምን መብላት አለብን የምንለውን ካልኩሌት አናደርግም። ነገር ግን ይሄ ትክክል አይደለም። ምክንያቱም ከስፖርቱ በላይ ኒውትሪሽን ትልቅ ፋክተር ነው። ምክንያቱም ልክ ስፖርት ስንሰራ ትናንሽ የሆነ ቲሮች ይፈጠራሉ፣ ማይክሮ ቲርስ ተብሎ ይጠራሉ፣ መስላችን አካባቢ ላይ ማለት ነው። እነዚህ ማይክሮ ቲሮች ሪከቨር የሚያደርጉት የሚሻሻሉት በፕሮቲን። ይሄ ፕሮቲን የለም ማለት ደግሞ እነዛ ማይክሮ ቲሮች አይሻሻሉም ማለት ነው። በአጠቃላይ ጡንቻችንም እየተሻሻለና እያደገ አይመጣም ማለት ነው። ስለዚህ እስከዛሬ ስንሄድ የነበረው በተቃራኒ ነው። ስፖርት እንሰራለን፣ ስናገኝ ምግብ እንበላለን። ነገር ግን ያ አይደለም ዋናው። ስፔሻሊ ደግሞ ኤስቴቲክ ያለው የሚያምር ሰውነት እንፈልጋለን ካላችሁ ፕሮቲን ሪች የሆኑ ምግቦችን መመገብ ይኖርባችሁ። ምግብ ስፖርት ቤት ስትሰሩ ራሱ ያላችሁን ኤነርጂ ምን አይነት እንደሆነ የሚወስኑት እነሱ ናቸው። ነቃ ብላችሁ ለመስራት ሜታቦሊዝማችሁ የተስተካከለ ሆኖ ቶሎ ሪከቨር እንድታደርጉ የሚያደርጓቸው ነገር ነው። እነዚህ ነገሮች የጡንቻ ግንባታ ላይ በጣም ወሳኝና አስፈላጊ የሚባሉ ነገሮች ናቸው። ስለዚህ ሁሌም ቢሆን የቀን ውስጥ የፕሮቲን ግዴታችሁን ለማሟላት እያሰባችሁ መሆን አለበት። እያንዳንዱ ሰው የኪሎን 1.6 እያባዛ ፕሮቲን ቢበላ ተብሎ ይመከራል። ስፔሻሊ ደግሞ አሪፍ የሰውነት ለውጥ እንድታዩ ያንን ነገር ብታሟሉት የተሻለ ለውጥ እንድታዩ ትችላላችሁ። ነገር ግን በአጠቃላይ ከ80 እስከ 100 ግራም የሚሆነው ፕሮቲን በቀን መመገብ ከቻላችሁ ለሰውነታችሁ የሚገባችሁን አድርጋችኋል ብዬ አስባለሁ። አሁን ደግሞ ስለ ሪከቨሪ ወይም ደግሞ ስለ ማገገም ነው። ቀን የሰራችሁት ስፖርት የሚብላላውና ሰውነታችሁ ላይ ለውጥ ለማምጣት የሚጣጣረው ስትተኙ፣ ማለትም ሬስት ስታደርጉ። በእንቅልፍ ሰዓት ነው ሆርሞናችን ሪባላንስ የሚያደርጉት። በዛው ልክ ደግሞ ቀን የሰራናቸው ወርካውቶች ጡንቻዎችን ላይ አፕሊኬብል የሚሆኑት ስንተኛ። እኛ ግን እንቅልፍን ረስተ ነው እንቅልፍን እያባዛን ትንሽዬ እንቅልፍ እያገኘን የምንሰራ ከሆነ ሪከቨሪ የሚባለውን ፓርት ዘልል ነው ማለት ነው። በእንቅልፍ ሰዓት ከሆነ ሪከቨሪ የምናደርገው ያንን እንቅልፍ ሰዓት በቀነሰን ቁጥር ሪከቨሪያችንን በዛው ልክ እየቀነስን ነው ማለት ነው። ጡንቻችን ሪከቨሪ የማያደርግ ከሆነ ደግሞ ቀጣይ ስንሰራ ጉልበትም አይኖርም፣ የጡንቻችንም ኢፌክቲቭነስ ወይም ደግሞ የጡንቻችን የማደግ እድሉም ወይም ፍጥነቱ በዛው ልክ እየቀነስ ነውና እየገደል ነው እየሄድን ነው ማለት ነው። ይህንን ነገር ማስተካከል ይኖርባቸዋል። በቀን ውስጥ ቢያንስ ከ7 እስከ 9 ሰዓታት ውስጥ ባሉት ውስጥ መተኛት ይጠበቃል። የምር የሚያምር ሰውነት ኤስቴቲክ ባዲ ይፈልጋለሁ የምትሉ ከሆነ ይህንን ነገር ለማሻሻል ሁሌም ቢሆን ማሰብ ይኖርባቸዋል። ጂም ቤት ውስጥ ስትሄዱም ደግሞ የምትሰራቸው ኤክሰርሳይሶች በጣም በዛው ልክ የተሳሳቱ ነው። ኤክሰርሳይዝ ሴሌክሽን በጣም ትልቅ ፓርት ነው። ምን ማለት ነው? ጂም ቤት ገብታችሁ መስላችሁን የሚያሰራና ቴንሽን የሌለው ፉል ሬንጅ የማያሰራችሁ ኤክሰርሳይዝ የምትሰሩ ከሆነ እንዳልሰራችሁት ቁጠሩት። እኔ በዚህ ቻናል ላይ ለእያንዳንዱ መስል በጣም አስፈላጊና በቂ ናቸው ብዬ የማስባቸውን ኤክሰርሳይዞች ሙሉ ዘርዝሬላችኋል። የሚጠበቅባችሁ እጅን ለመስራት፣ ደረትን ለመስራት፣ እግርን ለመስራት የትኛውን ኤክሰርሳይዝ መስራት አለብኝ የሚለውን ጥያቄ ስትጠይቁ እዚህ ቻናል ላይ ማግኘት ትችላላችሁ። ኤክሰርሳይዝ ሴሌክሽን ቢግ ፓርት ነው የምልበት ፓርት ይሄ ነው። አንደኛ ቴንሽን የማይሰጥ ኤክሰርሳይዝ ከሆነ አንድን መስል ለማሰራት ብሎ ብዙ መስሎችን የሚያስገባው ወይም ደግሞ የሚያገናኝ ከሆነ፣ ሶስተኛ ደግሞ ፉል ሬንጅ የማያሰራችሁ ማለትም እጃችሁ ወይም እግራችሁ ብቻ ያላችሁ ጡንቻ በሙሉ ስትሰሩት ስትሬች እና ኮንትራክት የማያደርግ ከሆነ ስትሬች ስለሌለው አያድግም ማለት ነው። ይህንን የማያደርግ ከሆነ ያንን ኤክሰርሳይዝ ማስወገድ ይኖርባችሁ። ስለዚህ ኤክሰርሳይዝ ሴሌክሽንን ካወቃችሁ፣ ሪከቨሪያችሁ ትክክል ከሆነ፣ ምግብ የምታሟሉ ከሆነ፣ ቴንሽን የሚባለውን ነገር ከተረዳችሁት ኤስቴቲክ የሚባለውን ሰውነት ያለምንም ጥርጥር ማምጣት ትችላላችሁ። ብዙ ሰው ጄኔቲክስ ሲል ይሰማል። ጄኔቲክስ አዎ ትልቅ ፋክተር አለው። እኔ መቼም ቢሆን እንደ ሮኒ ኮልመን መምሰል አልችልም፣ ምክንያቱም ሁለታችን በጣም የተለያየ ጄኔቲክስ ያለ። ነገር ግን እንደ እኔ ጄኔቲክስ የራሴን ሰውነት እስከሚችለውና እስከ ጥጉ ድረስ እስከ ሊሚቱ ድረስ ማሻሻል ይችላል።
ያንን ካረኩ ደግሞ ለእኔ በቂ። ምክንያቱም ለመወዳደር ካሰባችሁ ኦፍኮርስ ብዙ አይነት ሜቶዶች ልትጠቀሙ ትችላላችሁ። ነገር ግን ዴይ ቱ ዴይ ላይፍ የሚኖር ፊትነስ የሚወድ ስፖርት የሚወድ ሰው ሰውነቱን ለማሳመር የሚፈልግ ሰው እስከ አቅሙ ድረስ ካደረገ የሚያምር ሰውነት ይኖረዋል፣ ጥንካሬ ይኖረዋል። ስለዚህ ጎሉን አሳካ ማለት ነው። ነገር ግን ማድረግ የምትችሉት ከላይ ነገርኳችሁን ፖይንቶች ስትገነዘቡና ማድረግ ያለባችሁ ነገር ስታደርጉ ነው ማለት ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁን ሀሳብ አስተያየት በኮሜንት ስር አሳውቁ።